ስቀልድ ነው አባዬ። እንደውም እኮ ዛሬ ነፍቅ ብለሽ ጆሮ በእስር ቤት እንደሆነ ታወቀ። ወይዘሮ ሜላት ድጋሜ የሀሴትን ፎቶ አቅፋ በማልቀስ ላይ ትገኛለች። ይህም አሁን ላይ ሰላምን ሊረብሻት ችሏል። እስከ ዛሬ ደህና ተገላግለን ነበር፣ ሀሴትን ረሳቻት፣ ወደኛ ልጆቿን ትኩረት አድርጋለች ብለን አስበን ነበር። ድጋሜ ሀሴትን ፎቶ ይዛ እያለቀሰችልህ ነው ብላ ለምላሴ ስትነግረው ነበረ። ሰላምም አሁን ላይ ተስፋ እየቆረጠች የመጣች ትመስላለች። ወይዘሮ ሜላትም እንግዲህ ልጃቸውን መርሳት አልቻሉም። ሀሴት የት ሆኜ እኔ ናፍቄሻለሁ፣ አንቺ ረስተሽኝ ሆኖ ግን ባለሽበት እግዚአብሔር እንዲጠብቅሽ ጸሎቴ ነው እያለች ለብቻዋ ስታለቅስ ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰሞኑን እንግዲህ በጣም የሚያወዛግብ ነገር ነው የአሲር መጥፋት። እንዲሁም ጆሮ በሚባለው ስሙ የሚታወቀው በጣም ሀሪፍ አስቂ የሆነ ልጅ ነበረ፣ አሁን ላይ ጠፍቷል። እሱም የጠፋበት ምክንያት ከእንጀራ አባቱ ጋር ግጭት በመፍጠሩና እሱም በፖሊስ አስይዞ እስር ቤት እንዳስወረወረው ግልጽ ነው። አሁን ላይ ግን አባባ ኖላዊን በጣም አሳስቧቸዋል። እሱ ብቻ አይደለም የእንጀራ እህቱም ፍቅር በጣም ነው ለሱ የምታስብለት። አሁን ላይ ፍቅር ከሰው ጋር እንደ ጆሮ ተደብቃ ያደገች እና ከሰው ጋር ምንም አይነት ግንኙነት የሌላት፣ ምንም አይነት ጨዋታ እንኳን የልጆች ጨዋታ እንኳን ተጫውታ ያደገች ሳትሆን በአጋጣሚ ከአባባ ኖላዊ ጋር ተገናኝታ ነበር። ስትገናኝም አባባ ኖላዊ ልክ እንደ ልጃቸው ልጄ ብለው ተቀብለዋት ነበር። እሷም በጣም ደስተኛ ነበረች ስላገኘቻቸው፣ ስትንከባከባቸውም ነበር በመንገድ ዳር። ከዛም ወደ ቤታቸው ካስገበቻቸው በኋላ ድንገት ምግብ ሊበሉ እንዳቀረቡ አባቷ ደወለ። አባትየውም በጣም ክፉና ሰይጣን ስለሆነ በጣም ፈርታ ነበር። ስልኩን ሳታነሳው በፊት መሄድ አለብኝ አባቴ ደወለ እያለች ትርበተበት ነበር። አባባ ኖላዊም ግራ በመጋራባት ታዲያ አባትሽ ቢደውል ምን ችግር አለው እና የምግቡን ቢና ትሄጃለሽ እያሏት ነበር። እሷ ግን እሳቸው ያሉትን አልሰማችም። በቃ ደህና ዋሉ ብላ በሩን ከፍታ ሄዳለች። እንደዛ ያደረገችበት ምክንያት የአባቷን ባህሪ የምታውቀው እሷ ብቻ ነች። ከሰዎች ነጥሎ ለብቻዋ ባይተዋር አድርጎ ያሳደጋት ፍቅር አሁን ላይ ሰው ቢናፍቃትም ጆሮን በማግኘቷ ደስተኛ ናት። በሁለት ነገር ደስተኛ ነኝ። አንደኛ ጆሮን አገኝቼ መዝገቡን በሚለው ነው የምታውቀው እሷ። መዝገቡን አግኝቼ የእናቴን ይቅርታ ስላደረስኩ ደስተኛ ነኝ። በሌላ መንገድ ደግሞ ጆሮ ፍቅር የጠማውና ከሰው ጋር ተግባቢ እንደሆነም አውቃለች። እሷም ከሱ ጋር በመሆኗ ደስተኛ ናት። እስር ቤት ሁላ ሄዳ ጠይቀዋለች። ወደፊት ምን ይፈጠር ይሆን? ጆሮ እስር ቤት ከቆየ ድራማው በጣም እንደሚያስጠላ ግልጽ ነው። አሁን ላይ አባባ ኖላዊንም በጣም አሳስቧቸዋል የጆሮ ጉዳይ። ጆሮም ከእስር ቤት እንዴት ብሎ ማን ዋስ ሆኖ ያስፈታ ይሆን? በእርግጥ ሀና ጋር ደውላ ወይም ደግሞ ሀናን አግኝታ ፍቅር ስለ ጆሮ ብትነግራት አሪፍ ነበረ። ግን ፍቅር ስደውልላት ሀና የማላቀውን ስልክ አላነሳም እያለች በማካበዷ ትንሽ ነገሩ መወሳሰብ ሳይጀምር አይቀርም። ምክንያቱም ሀና ስለ ፍቅር የምታስረዳትን ነገር ከሰማችና ጆሮን አባባ ኖላዊ ዋስ ሆነው ካስወጡት በጣም ደስ ይላል። ምክንያቱም አባባ ኖላዊ አሁን ላይ በጭንቀት ሊያብዱ ነው የደረሱት። ይሄ ልጅ የት ገብቶ ነው? ይሄ ልጅ ምን ሆኖ ነው? ምን ሆኖ ይሆን በእኔ የጨከነው? ምን ውስጥ ገብቶ ይሆን በማለት ከበሽታቸው በላይ የእሱ ጭንቀት እያስፈራቸዋል። ወይዘሮ ሜላትም እንግዲህ ሀሴት የት ነሽ? በጣም ናፍቀሽኛል፣ እንደው ግን ረስተሽኝ ሆን ወይ? እንደው የት ነሽ ያለሽው? እያለች ፎቶዋን ይዛ ስታለቅስ ነበር። በድጋሚ የሀሴትን ፎቶ አቅፎ ማልቀሷን ልትቀጥል ይመስላል። እስከ ዛሬ ልጆችን እሷን ሳስታውስ ልጆችን በድያቸዋለሁ፣ ሰላምንም ከኔ አርቂያታለሁ፣ ምላሴንም ጎድቸዋለሁ፣ ሀሴት ሀሴት እያልኩ እነዚህን ከጎን ያሉትን ልጆች እረሳኋቸው፣ አራቅኳቸው ከኔ። አሁን ላይ እነሱን መንከባከብ አለብኝ። ከዚህ በኋላ ሀሴት ሀሴት እምለውን ነገር ማቆም አለብኝ። ሀሴትንም ባለችበት እግዚአብሔር ይጠብቃት። እኔ ላገኛት አልቻልኩም። እሷ ፈልጋኝ ብትመጣ ግን ልታገኘኝ ትችላለች። ልጄ እባክሽን በህይወት ካለሽ ፈልጊኝ እያለች ለብቻዋ ስታወራ ነበር። ግን ያንን ሁሉ ረስታ ድንገት ጠዋት ላይ ነበር ከቤተ ክርስቲያን ከተመለሰች በኋላ ፎቶዋን ስታይ እንደገና እንደ አዲስ ተረባበሸች።
ያንንም ስትረባበሽ ፎቶዋን በማየት ለቅሷን ጀመረች። ሰላም በድንገት አየቻት። ሰላም ስታያትም ፎቶዋን በመደበቅ አቤት ሰላምዬ ነይ ምን ሆነሽ ነው ስትላት፣ ምን እየሆንሽ ነው? እያለቀሽ ነው እንዴ? አሁንም ፎቶ ይዘሽ ነው እንደምታለቅሽው ብላ ነበር የጠየቀቻት ሰላም ስትጠይቃት ወይዘሮ ሜላትም ምን ላርግ ልጄ እኮ ናት፣ ይኸው ስንት ዓመቷ ከኔ ርቃ ልጄ ናፈቀችኝ፣ አሁንስ በጣም ናፈቀችኝ። ሰላምዬ እንደዚህ ስልሽ አንቺን መራቅና አንቺን መጉዳት ፈልጌ አይደለም። እስከዛሬ የጎዳሁሽ ይበቃኛል። ከዚህ በኋላ አንቺን ማስቀየም አልፈልግም እያለች ሰላምን መለማመጥ ጀምራለች። እናቴ እስኪ የእህቴን ፎቶ ስጭኝ ልያት በማለት ጠየቀቻት። ሰላምም እናቷን ማጨናነቅና ማሳቀቅ አልፈለገችም። እናቷ በጣም እንደተሳቀቀች ገብቷታል። ከዛም የእህቷን ፎቶ ከሰጠቻት በኋላ መመልከት ጀመረች። ካየቻትም በኋላ እህቴ እኮ ልክ እንደኔ ቆንጆ ናት፣ ከምላሴ ውጭ ሁላችንም ቆንጆ ነን፣ እሱ ነው ፉንጋ በማለት ቀለደች። እናቷም አይ ምላሴ እንደዚህ ስትይ ከሰማሽ ይገልሻል፣ እሱ ፉንጋ ነው ሲሉት አይወድም፣ ደግሞ ልጄን እንደዚህ አትበይ እያሉ መቀላለድ ጀመሩ። በእርግጥ ሰላም ያንን ልትልበት የፈለገችው እናቷን ላለማሳቀቅና እናቷን በፈገግታ ትታ ለመውጣት ፈልጋ ነው። ከዛም በኋላ ፎቶውን መልሳ ከሰጠቻት በኋላ ወጥታ ሄደች። ወደ ምላሴም ስትሄድ እናቴ አሁንም ያንን ፎቶ አቅፋ እያለቀሰችልህ ነው ብላ ስትነግረው እሱም አይ ብሎ እንደገና ተነሳ። ውድ ተመልካቾቼ ቀጣይ ክፍል የምናየው ይሆናል። እስከዛው ቸር ሰንብቱ። መልካም ጊዜ ይሆንላችሁ። ቀጣይ ክፍል ይዘን እስከምንመጣ ድረስ መልካም ቆይታ